አንተ አሁን 7 ሀገር አቋርጠ ታንዛኒያ፣ ኬንያ፣ ሞዛምቢክ፣ ማላዊ፣ ዚምባብዌ ምናምን ተሻግረ ሄደ ድሃ ስለሆንክ ነው የሄድከው። እዛ በቃ ሰርቼ ይለውጣለሁ ላግኝ ሰው የደረሰበት ትልቅ ደረጃ ላይ ልድረስ ብላ አቀደ ነው የምትሄደው። ሰላም ፋሚሊ እንዴት ናችሁ? የሳይ ይህንን ቪዲዮ በተለይ ደቡብ አፍሪካ የምትኖሩ ልጆች ቪዲዮን እንዳታሳልፉት እስከ መጨረሻው አዳምጡኝ። ሌሎቻችሁ ማሳለፍም ማዳመጥም ትችላላችሁ ማለት ነው። እና ምን ለማለት ፈልጌ ነው፣ በተለይ ይሄ 30 ላይ ትወጣላችሁ የሚባል ወሬ ብዙዎቻችሁ በጣም እየፈራችሁ እንደሆነ ግልጽ ነው። ብዙዎቻችሁ ደግሞ የተለመደ ነገር ነው፣ ስንቴ እንደዚህ አይነት ነገር ተብሏል፣ 30 ላይ ትወጣላችሁ ምናምን አይሰራም እንቆያለን የምትሉም ደግሞ አላችሁ። ምክንያቱም ለምዷል፣ ይሄ ነገር ለምዶብን ማለት ብዙ ጊዜ ነው ረብሻ የሚነሳው፣ አዲስ አይደለም። አሁን ላይ ውጡ የሚባል ነገር ይመጣል። ስትራይኮች፣ ብዙ አይነት ስትራይኮች፣ ዘረፋ፣ ግድያ ምናምን ግድያዎች፣ እንደዚህ አይነት ነገሮች ለሳውዝ አፍሪካ ነዋሪዎች በተለይ ፎሬነሮች አዲስ አይደለም። እና ምን ለማለት ፈልጌ ነው፣ ማንም ሰው ያልዘራውን አያጭድም። ስንዴ ዘርቶ ጤፍ የሚያጭድ፣ ጤፍ ዘርቶ ደግሞ ስንዴ የሚያጭድ የለም። እና ምን ለማለት ፈልጌ ነው፣ እኛ አሁን ላይ ይሄ ነገር የተነሳው በሀበሻ በራሱ ምክንያት ነው። ራሱ የዘራውን ነው እያጨደ ያለው። በጣም ዲሲፕሊንድ አይደለም ሀበሻ ሳውዝ አፍሪካ ላይ ማለት ነው። ምንድነው በቃ ከ90% በላይ ምንም ልትሉ ትችላላችሁ፣ ከ90% በላይ ስቱፒድ የሆነ ስታይል ነው የምናራምደው ማለት ይቻላል። ምክንያቱም ምንድነው ሰርግ ላይ ዲሲፕሊንድ አይደለንም፣ ለቅሶ ላይ ዲሲፕሊንድ አይደለንም፣ ፓርኪንግ ላይ ደግሞ ትላልቅ የምግብ ቤቶች ትላልቅ ሆቴሎች አሉ፣ እዛ ብንሄድ አጠቃቀማችን ዜሮ ነው። በጣም ብዙ ቦታ በቃ ሀበሻ በቃ አጠቃቀሙን ራሱ አሬንጅ አድርጎ ምናምን ማኔጅ አድርጎ አያውቅም። እንበልና ማክዶናልዶ ወይ ናንዶስ ወይ ኬኤፍሲ ምናምን ገብተን እየተጠቀምን ነጮች ጥቁሮችም እንዴት እንደሚጠቀሙ በደንብ የምታውቁት ይመስለኛል። እና ምንድነው በራሳቸው ቴብል መብላት የሚችሉትን ያህል ያዛሉ፣ ይበላሉ። ካልጨረሱ ደግሞ በቴካዌ ይዞ ነው ወደ ቤታቸው የሚመለሱት ማለት ነው። ለውሻ ሊሰጡም ሊሆን ይችላል፣ እነሱም ይበሉታል። ምግብ በጣም ነው የሚያከብሩት፣ በጣም ሬስፔክት ያደርጋሉ። ሀበሻ ነንዶስ ገብቶ ምናምን እና ለሁሉም ሰው ግልጽ ነው 7,000 እና 5,000 8,000 ራንድ አውጥቶ ሳይጨርስ ያንን ምግብ ግማሽ እንኳን ሳይጨርስ ቢቀረው እንዳለ በቃ ቴብሉን አበላሽቶት ነው የሚወጣው ሀበሻ ማለት ነው። ይሄ ግልጽ ነው፣ ሁሉም ሰው የሚያውቀው ሀቅ ነው። እንዳለ ከግማሽ በላይ ምግብ ጠረጴዛ ላይ በትኖ እዚህ ጋር አጥንቶ አለ፣ እዚህ ጋር ስጋው አለ፣ እዚህ ጋር ብርጭቆ ላይ ቀደው ግማሽ ውሃ አለ ምናምን በቃ በዛ ዲል እንዳረገ ሰው ኮርቶ ምናምን ነገር መታታንሳ ምናምን። ይሄ ማወቅ አይደለም፣ እውቀት አይባልም። ይሄ በጣም ማይምነት ነው። የዛኔ ያንን ነገር ስናረግ ጥቁሮች እያዩን ነው። ጥቁር የራሱ ሀገር ነው፣ ያ ምግብ የወጣው ከዛው ሀገር ነው፣ ምግቡን ያገኘ ነው። እኛ ገንዘብ ራሱ ከዛው ተሰርቶ ሳውዝ አፍሪካ ላይ ሰርታችሁን ያገኛችሁት ገንዘቡንም ምግቡንም የዛው ሀገር ምርትን ያገኛችሁት። ያንን ግን በስርዓት አለመጠቀም ደግሞ በጣም ወንጀል ነው፣ በጣም ትልቅ ወንጀል ነው። እነሱ ለምኖ ሊሆን ይችላል፣ እነሱ በጣም ሀስል የሚያደርጉ ሰዎች ናቸው። በጣም ትንሽ ገንዘብ የሚያገኙ በወር ጠብቆ ያችን ደግሞ ሴቭ አድርገው በደንብ በትክክሉ ነው የሚጠቀሙት። እነሱ ሊያጨሱበትም ይችላሉ፣ ሊጠጡበትም ይችላሉ፣ በስርዓቱ ነው የሚጠቀሙት ማለት ነው። ምክንያቱም እነሱ ገንዘቡን ምናልባት ዘራፊዎች ምናምን ከሆኑ ኦኬ፣ ግን ትክክለኛ ኑሮ የሚኖር ሰው እንዴት ነው ማይቀናበን? ቆይ ማለት እዚህ አሁን እኛ ሀገር እዚህ ኢትዮጵያ ውስጥ ኦሮሞ መጥቶ አማራ ክልል ሲገባ እንዴት ገባ? አማራ ሄዶ ትግራይ ክልል ሲገባ እንዴት ትግራይ ክልል ትገባለህ ተብሎ ሌላ ጦርነት ነው የሚነሳው። አንተ አሁን 7 ሀገር አቋርጠ ታንዛኒያ፣ ኬንያ፣ ሞዛምቢክ፣ ማላዊ፣ ዚምባብዌ ምናምን ተሻግረ ሄደ ድሃ ስለሆንክ ነው የሄድከው። እዛ በቃ ሰርቼ ይለውጣለሁ ላግኝ ሰው የደረሰበት ትልቅ ደረጃ ላይ ልድረስ ብላ አቀደ ነው የምትሄደው። ከዚህ ስትሄድ ብዙዎቻችሁ ከዚህ ለመሄድ ምን ያህል ስቃይ እንደበላችሁ ማንም ሰው የሚያውቀው ሀቅ ነው፣ ራሳችሁ ታውቃላችሁ። ስለዚህ የተነሳችሁበትን በመርሳት ያን የመሰለ ምግብ በነገራችን ላይ በህልም እንኳን አይተማታቀውን ቦታ ላይ ቁጭ ብለ ተዝናንተ በስትሮል ውሃ እየጠጣክ ለስላሳ እየጠጣክ ምናምን ነገር
ያንን ግን እንደፈለክ የምትራጭ ከሆነ በጣም ስርዓት አልበኝነት ነው። ይሄ በነገራችን ላይ ምንም ልትሉን ትችላላችሁ። ለቅሶ እንበልሽ፣ ለቅሶ ሲገባ ለቅሶን ሰርግ ቤት ነው የምናረገው። አበሾች በተለይ እነሱ በሰራቱ ያለቅሳሉ። የሚበሉትን ጣታቸውን መጠው ምናምን ነገር ጨርሶ ነው የሚበሉት። ሪስፔክት ያደርጋሉ። ምግብ ይዘው ነው የሚሄዱት። ውሃ ከጠጡ በኋላ በሃይላንድም ሊሰጣቸው ይችላል። እነሱ ሞር በእንትን ነው ተቀጥቶ የቧንቧ ውሃ ነው የሚጠቀሙት፣ ግልጽ ነው። ግን የሃይላንድ የሚጠጡም ከሆነ ጠጥተው የቀራቸውን ይዘው መኪናቸው ውስጥ ይገባሉ። ካልሆነም በእጃቸው ይዘው ነው የሚሄዱት፣ ያከብራሉ። እኛስ አበሾች አንተ በሃይላንድ ውሃ ነው በቃ የምትራጨው ምናምን ትጠጣለ። የተረፈውን ደግሞ አስፋልት ላይ ትጠላለ። ከፈለክ ረግጠት አልፋለ። ምግቡን ደግሞ ቴካዌ ላይ ልክ ትወስድና ትንሽዬ ቀመስ አድርጋ አንተ እንደሚጣፍጥ ለማየት ነው የተቀበልከው? ለመብላት ነው ወይስ አበሻ በሰው ለቅሶ ቤት ምግብ አይበላም በቃ በሱ ለቅሶ እኔም አልበላም ስለምልህ ነው? ሼም ይዞክ ነው? ለምን ትቀበላለህ? ከጠገብክ ጠገብክ። ትንሽዬ የምትወስደውን ሼም ከያዘክ መብላት የምትችለውን ብቻ ወስደ መብላት ትችላለህ። ካልሆነ ግን አለመውሰድ ነው በቃ። ያንን ምግብ አስፋልት ላይ ነው የምንጥለው። ሰዎች የሚንቀሳቀሱበት ቦታ ላይ ነው። ያ ሽታ ነው። ሽንት ቤት ገብተን የምንሸነው ለምንድን ነው? አፈር ውስጥ ጉድጓድ ተቆፍሮ ያ ሽታ ሰውን ያሳምማል፣ ሰው ይጸየፋል። ስለዚህ ይሄ ምግብ ራሱ በልተን ከሆዳችን ተመልሶ ሪሳይክል አድርጎ ምናምን ዳይጀስት ተደርጎ እየተረፈው አልወጣም እንጂ ያው ነው ሽታው። ስለዚህ እንደዛ እያደረገን እነሱ እንደውም በጣም ትዕግስተኞች ናቸው። አበሻ ግን ብንሆን እነሱ ከሳውዝ አፍሪካ መጥተው እዚህ ሀገር በእንደዛ አይነት ላይፍ አይደለም በእኛ ደጃፍ ላይ ሱቅ ከፍቶ እንዲሰሩ አንፈቅድም። ይሄ ግልጽ ነው። ስለዚህ ለምንድን ነው እነሱ በገዛ ሀገራቸው ዲሲፕሊን ሆነው እየኖሩ እኛ ሰርግ ላይ መኪና ስትሰጣጥ ምን ስትል ባኪ ይዘ ሃይላክስ ምናምን ይዘ ሞዴል መኪና ይዘ ጥቁር ላይ ነው የምትነደው? ለምን እንደዛ ሊሆን ይችላል? ለምን እንደዛ እናደርጋለን? ስለዚህ እኛ ላይ ሰዎች እየተነሱ ያሉት ጥቁሮች ውጡ፣ አሁን ደክማችሁናል፣ ሰለቸን፣ በቃ ይህ ነገር ሰልችታችሁናል፣ አንፈልግም እያሉ ያሉት በራሳችን ነው፣ በገዛ ጥፋት ነው። አበሻ ራሱ ጥፋት ሰርቶ ራሱ ያለቅሳል። ጅራፍ ራሱ ገርፎ እንደሚጮ ማለት ነው። ስለዚህ እንደ ጅራፍ መሆናችንን እናቆም፣ ዲሲፕሊንድ እንሁን። ሰርግ ስትሄድ በዲሲፕሊን መብላት የምችለውን ውሰድ ብላ፣ የተረፈውን ይዘህ ሂድ። ካልሆነ የምትጥልበት ዝግጁ ነው፣ ባልዲ ውስጥ ጣል። ስለዚህ እንደዛ መመላለስ ዲሲፕሊንድ መሆን ያለው። እንደውም አንድ ነገር በዚሁ መርሳት የሌለብኝ ላንሳላችሁና ኦማፈር ኢሚግሬሽን ሲካሄድ ሌላ ብሔር ሶማሌ በል ባንግላዴሽ በል ምን በል በጣም ዲሲፕሊንድ ናቸው። እንደዚህች ይሰለፋሉ። ልክ እንደዚህ ጣት ይሄኛው ሰውዬ ሲነሳ ቀጥሎ ይሄ ይነሳል፣ ቀጥሎ ይሄኛው ይገባል፣ ይሄም ይገባል፣ አለቀ። እነሱ እንደዛ ናቸው። አበሻ ስትሆንስ ይሄኛው ፊት ለፊት ያለው እያለ ይሄ መጥቶ እንደዚች መግፋት ነው የሚጀምረው። እንዲች እሱ ቀድሞ ሊገባ ማለት ነው። አስባችሁታል? ስለዚህ አበሻ በቃ ቦታህን እወቅ። ፊት ለፊት ተሰለፍክ ነው። ከኋላ ካለክ በቃ ተራው እስኪደርስ መጠበቅ ነው። ትገባለህ፣ ብር ትከፍላለህ። ለማታገኘው ፌክ ለሚሰራልህ ሁላ ብር ትከፍላለህ፣ ትጮሃለህ፣ ትደናበራለህ፣ ባልተዘጋጀበት መንገድ ለማውራት ትጣደፋለህ። ስለዚህ እርግጠኛ መሆን አለብን። በሁሉ ነገር ዲሲፕሊንድ ብንሆን ብዙ ነገሮችን በትክክሉ መገልገል መጠቀም እንችላለን። ሀገሪቷም እንደዚህ አይነት ጭንቅ ውስጥ እንደዚህ አይነት ሁከት ውስጥ ምናምን ባላስገባችን ነበርና ዲሲፕሊንድ መሆን በጣም ትልቅነት ነው፣ አዋቂነት ነው። ነጮች እዛ ሀገር አሁን በጣም ዲሲፕሊንድ ናቸው። መኪና ሲነዱ፣ ፓርክ ሲያረጉ፣ ሲያሳልፉ፣ መንገድ ስጥሱ በቃ ህግን አክብሮ ምናምን ነገር ነው። ህግ ካላከበሩ ራሱ እነሱ አይፎርፉም፣ ምን አይሉም። በቃ በስርዓት ቆም ከተባለ ይቆማል። የሚቀጣ ከሆነ ቀጣኝና ቶሎ ሊድ ሰዓቴን ልጠቀም ነው የሚለው። ስለዚህ በጣም ብዙ ስህተቶችን እየሰራን ያለነው ራሳችን፣ እየተጎዳን ያለነው ራሳችን ነን። ሌባ ልኮ የሚያስገድለው የሚያዘርፈው የሚያስጨፈጭፈውም አበሻ ራሱ ነው። ስለዚህ ከዚህ ነገር እንቆጠብ፣ እንጸልይ፣ ወደ እግዚአብሔር እንመለስ። የተነሳንበትን የመጣንበትን አንርሳ፣ ያለንበትንም ምንደርስበትንም መርሳት የለብንም እና ይህን ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ ማለት ነው። ይመቻችሁ።